ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ዜናዎቹን በመምራት ከእናንተ ጋር ቆይታ ማደርገው በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኢትዮጵያ የተባበሩት መንግስታት የሰላምና መረጋጋት ልማት ፕሮግራም ኃላፊ ዶክተር ሞንስፍ ካርቲስ ጋር በትግራይ ዘላቂ ሰላም እንዲመጣ ቅድሚያ ሰጥተው በጋራ እንደሚሰሩ መወያየታቸውን አስታወቁ። ሁለቱ አካላት በትግራይ መልሶ ግንባታ ስራዎች በምን ደረጃ እንዳሉ በመገምገም ለቀጣይም እንዴት ተጠናክረው መቀጠል እንዳለባቸው ነጥቦችን አንስተው ተወያይተዋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደገለጹት የተመድ የሰላምና መረጋጋት ፕሮጀክት እስካሁን እያደረገው ያለው አስተዋጽኦና በርክቶ በማመስገን በትግራይ የደረሰው ውድመት ከፍተኛ መሆኑን ገልጸው አሁንም ድጋፋቸውን ማጠናክረው እንዲቀጥሉ ጥሪ አቅርበዋል። ዶክተር ሞንስፍ ካርቲስ በበኩላቸው በትግራይ በ9 ወረዳዎች የመልሶ ግንባታ ስራዎች እየተከናወኑ መሆናቸውን ገልጸዋል። ዶክተር ሞንስፍ አያይዘውም በተጠቀሱት ወረዳዎች ድጋፋቸውን አጠናክረው እየቀጠሉ እንደሆነና በተለይም የፈራረሱ ትምህርት ቤቶች፣ ጤና ጣቢያዎችና ጽህፈት ቤቶች ዳግም ለመገንባት ትኩረት ሰጥተው እንደሚሰሩና ከአሁን ቀደም የፈራረሱ ትምህርት ቤቶችና ጤና ጣቢያዎች ገንብተው ለአገልግሎት ክፍት እንዳደረጉ አስረድተዋል። ዶክተር ሞንስፍ ካርቲስ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ ተፈናቃዮች ወደ ቀያቸው እንዲመለሱ ድጋፍ እንደሚያደርጉ አረጋግጠዋል። ጣቢያ ውስጥ ተጠልለው የሚገኙ አካል ጉዳተኞች የሚሰጣቸው ሰብአዊ እርዳታ ከጊዜ ወደ ጊዜ መጠኑ እያሽቆለቆለ በመምጣቱ በከፍተኛ የረሃብ አደጋ ላይ መውደቃቸውን ገለጹ። ተፈናቃዮቹ አያይዘውም ስቃያችንና ችግራችን በዘላቂነት እንዲፈታና ወደ ቀያችን እንድንመለስ የሰላም ስምምነቱ ተደራዳሪና አደራዳሪ አካላት በትኩረትና በቁርጠኝነት ሊሰሩ ይገባል ብለዋል። አሰፋ ካሳ ተጨማሪ ይዟል። በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ ወገኖች ከምዕራብ ትግራይ መፈናቀላቸው ይታወሳል። በዚህም ከመኖሪያ ቀያቸው ተፈናቅለው በመቀለ ከተማ መጠለያ ጣቢያ ተጠልለው የሚገኙ አካል ጉዳተኛ ተፈናቃይ ወገኖች እየደረሰባቸው ባለው እርዛት፣ ረሃብና ጥም ከፍተኛ ስቃይ እያሳለፉ እንደሚገኙ ገልጸዋል። እዚህ ካምፕ ለሁሉ ተፈናቃይ የሀገር ውስጥ ተፈናቃይ ያለው በጣም አስከፊ ህይወት እየመራ ይገኛል። በአጠቃላይ ማለት ነው። እንዲሁም በአካል ጉዳተኛ ዙሪያ ስናይ ደግሞ በእጅጉ የከፋ ሆኖ እናገኘዋለን። እኔና ባለቤቴ ማየት የተሳነን ወገኖች ነን እና እንደ አጋጣሚ በአካል ጉዳተኞች እዚህ ካምፕ አካል ጉዳተኛ በመሆነ የተለየ ድጋፍ የለውም። ሁሉ ለተፈናቃይ የምትሰጥ ነገር ነው እያገኘ ነው ያለን። እንዲሁም ከጊዜ ወደ ጊዜ በጣም እየቀነሰ ነው ያለው። በእርዳታ በኩል ብናይ 15 ኪሎ ስንረዳ ኑረናል። አሁን ወደ 9 ኪሎ ወርዷል። በክኩም ይሁን በዘይቱም እንዲሁም ቀንሷል እና ከስንዳይ ስንረዳ የቆየ ነው ብንሆንም አሁን ወደ ማሽላ ወርዷል እና ያቺ 9 ኪሎዋ ምንም ማድረግ አትችላትም። ምክንያቱ ከሷ ሽንኩርት ከዛኛው በርበሬ ጨው ያስፈልገዋል ምግብ እንዲባል ማለት ነው። ሶ እቺ 9 ኪሎ እሷን ሽጠህ ነው ያኔ መሰረታዊ ፍላጎት ማሟላት የምትችለው ሌላ ድጋፍ ስለሌለ ማለት ነው። እርዳታ የሚባል እየጠፋ ነው። አሁን የተቀበልናት 9 ኪሎ ማሽላ ናት። 9 ኪሎ ምን ልትሆን ነው? ለእንጨት ነው የምትሆን? ለፈሃም ነው የምትሆን? ለጨው ነው የምትሆን? ለወፍጮ ነው የምትሆነው? ለምንድን ነው የምትሆን? በጣም ከችግር ላይ ችግር ወድቀዋል። ከሁሉም ህብረተሰብ በላይ ጎጃ አካል ነው ወድቆ ያለ። በጣም ወደ ስራ ይንቀሳቀስም፣ የሚሰከመው ድንጋይ የለም፣ የሚያርመው አረም የለም። ስለዚህ ይሄ ጉዳ አካል አንድ መፍትሄ እንዲደረግ ነው የሚመኘው። እኛ ተፈናቃዮች በከባድ ችግር በከባድ ሰቆቃ ውስጥ ነው ያለን። አሁን የምንኖርበት ኬንዳ በ6 ወር ኤክስፓየርቱ ያደረገ 4 አመት በላይ ነው ተቀምጠን ያለን። ስለዚህ በጣም አስቸጋሪ ሁኔታ ነው ያለን። በተለይ ደግሞ አካል ጉዳተኞች በከባድ ችግር ነው ያለን። ውሃ ዝናብ ሲመጣ ንፋስ ሲመጣ እኛ በጣም ነው የምንጨነቅ። ምክንያቱ አካል ጉዳተኞች የዊልቸር ተጠቃሚዎች አሉ፣ አይነ ስውራን አለን። እኛ ያው ከአደጋ
ምናመልጥ አይደለንም እኛ። ህጻናት፣ ነፍሰ ጡር እናቶችና አዛውንቶች በረሃብ ምክንያት በየቀኑ ህይወታቸውን እያጡ መሆኑን የገለጹት ተፈናቃዮቹ የፕሪቶሪያል ውል ተደራዳሪና አደራዳሪ አካላት ዝምታቸው በመስበር በተፈናቃዮች ላይ እየደረሰ ያለው አስከፊ ስቃይና ችግር በመረዳት በዘላቂነት ችግሮቻቸውን እንዲፈቱላቸው ተፈናቃዮችን ጥሪ አቅርበዋል። ዋናው መፍትሄ ግን ወደ ቦታችን ስንመለስ ነው። ወደ ቦታችን መመለስ ደግሞ የትግራይ ክልል ጊዜያዊ መንግስትና ፌደራል መንግስት ተባብረው በእኛ እንዲያዝን ማድረግ አለብን። ይዘኑልን እስቲ ያስተውሉ። የት ላይ ነው ያለን? የእነሱ ዜጋ እኮ ነው እኛ። የኢትዮጵያ ዜጋ እኮ ነው እኛ። የሁሉ በሚሊዮን የሚቆጠር ህዝብ በየቦታው ተፈናቅሎ ወድቆ እያዩ እንዴት ይሆንላቸዋል? በጣም አይሰማቸውም። እንዲሰማቸው ይገባል። እኔ ስለሸገረኝ ነው የሚያማራራቸው ያለው። ስለዚህ መመለስ ያለባቸው ይህ ህዝብ የህብረተሰብ የነሱ ዜጋ ነው እንዲመልስ ነው የሚመጽናቸው። ከምንም ፖለቲካ የማይመለከተን ዜጎች ነን እዚህ በችግር አለንጋ እየተገረፍን የምንገኘው። እኛ የፖለቲካ ሰዎች አይደለንም። እኛ የፖለቲካ የጸቡ ምክንያት አይደለንም። የፌዴራል መንግስትም ይሁን የክልል ተዋዋይ አካላት እነዚህ ሰዎች ተግባብቶ አሁንም ችግራችን ተረድቶ መፍትሄ እንዲያበጁልን ቅድሚያ እየተቀመጠ በውሉ መሰረት ቅድሚያ ወደ ቀያችን እንድንመለስ ተፈናቃዮች ነው። እስካሁን ግን ይህንን ነገር አልተደረገም። ስለዚህ በቀንነት እንዲሰሩ ተፈናቃዮቹ ባለፉት 2 ዓመታት ወደ ቀያቸው የመመለስ ተስፋ እየተሰጣቸው ከመምጣቱ ባለፈ በ2016 ዓ.ም ጉንበትና ሰኔ ወራት ላይ የመመለሻ መርሃ ግብር ወጥቶላቸው ይህም በተለያዩ ምክንያት ሳይሳካ መቅረቱ አይዘነጋም። በትግራይ ሰሜን ምዕራባዊ ዞን አዲያቦ ወረዳ ማይ አባይ ቀበሌ በነበረው ደም አፋሳሽ ጦርነት የወደመውን ከ42 ኪሎ ሜትር በላይ መንገድ በ1.3 ሚሊዮን ብር ወጪ ተጠግኖ ለአገልግሎት ክፍት መደረጉን ተገለጸ። መንገዱ የተጠገነው በማይ አባይ ቀበሌ ተወላጅ ባለሀብቶችና በማህበረሰቡ እንዲሁም በጸጥታ ኃይሎች በመተባበር ሲሆን የመንገዱ ጥገና ችግር ፈቺ መሆኑም የአካባቢው ነዋሪዎች ገልጸዋል። ለገብረ መስቀል ኪሮስ ዘገባ ማዕድ ኃይለ። በትግራይ በነበረው ደም አፋሳሽ ጦርነት ከጥቅም ውጪ ሆኖ የቆየውን የአስፋልት መንገድ በማይ አባይ ቀበሌ ተወላጅ ባለሀብቶች በማህበረሰቡና በጸጥታ ኃይሎች ትብብር መጠገኑን ተገልጿል። 42 ኪሎ ሜትር ርቀት ያለው መንገድ ተጠግኖ ለአገልግሎት ክፍት የተደረገ ሲሆን የቀበሌው ነዋሪዎች መንገዱ በመበላሸቱ የሚወልዱ እናቶችና ታማሚዎች ወደ ሕክምና ለመውሰድ ሲቸገሩ እንደነበር አስታውሰዋል። ደሐመመ አመገድድ መውት ወይናላ በጣም አብሐራሳት ጸገም ነርናይ የታመመ መንገድ ላይ የሚሞትበት ሁኔታ ነው የነበረው። ነፍሰ ጡር እናቶችም ለመውለድ ሲሄዱ በጣም ይቸገሩ ነበር። አሁን ግን መንገዱ ጥገና ስለተደረገለት በቀላል መንገድ መኪና መጥታ እየወሰደችን ነው። አለፈ ጽንሰት ከአተወኸሎ ተጀምሮ ነርቦ መንገዱ ከጦርነቱ በፊት ተጀምሮ ነበር። ቢሆንም ግን በጦርነቱ ምክንያት ተቋርጦ ከጦርነቱ በኋላም ይበልጥ በመበላሸቱ በጣም ስንቸገር ነበር። ሰው ታሞብን ተሸክመን ወደ አዲያው ዓላ ስንወስደው ነበር። የማይ አባይ ቀበሌ አስተዳዳሪ አቶ ከዋኒ ተስፋሁነኝ የአካባቢው ማህበረሰብ ለበርካታ ዓመታት የመሰረተ ልማት ጥያቄ ሲያቀርብ የመጣ መሆኑን አስታውሰው አሁንም የማልማት ፍላጎቱ በሚሟላበት መልኩ መሰራት እንዳለበት አስገንዝበዋል። አብናይ ግልጋሎት ማዓት ሕጽረታት ይኖሩ። በአገልግሎት አሰጣጥ ዙሪያ ብዙ ችግሮች ነው የነበሩት። አሁን ግን በተቻለ አቅም ትንሽ ረፍት የሚሰጥና መሸጋገሪያ የሚሆን ስራ ተሰርቷል። ባለሀብቶችና የጸጥታ ኃይሎች በበኩላቸው በጦርነቱ የወደሙ መሰረተ ልማቶች በመጠገን የነዋሪዎች ችግር ለማቃለል ባደረጉት ጥረት ደስተኞች መሆናቸውን ገልጿል። ቦታ ምስ ረአናዮ ናይ ምስራሕ ዕድሉ በጣም ጸገም ስለዝኾነ ቦታውን ስናየው ቅድሚያ መንገዱን መጠገን አለበታልን። ምክንያቱም መንገዱ ከተጠገነ ማህበረሰቡ ይሰራል፣ ይንቀሳቀሳል። ህብረተሰብ በመቀለጃው
ናይ ልምዓት ናይ ምልዓል ስራሕቲ በመስራሖም ከማህበረሰቡ ጋር በመቀናጀት የልማት ማነቃቃት በመስራታቸው ሊመሰገኑ ይገባል። ማህበረሰቡም መንገዱ መሰራት አለበት በማለት ለኛም ትልቅ ድጋፍ አድርገውልናል። የአዲያቦ ወረዳ አስተዳዳሪ አቶ መለስ ትኮ ባለሀብቶቹ የመንገድ መሰረተ ልማት ችግሮችን ለመፍታት ላበረከቱት አስተዋጽኦ አመስግነዋል። ጽንፈት ዘጋጠመ ኩናት በጣም ካብዝ ተበደላ ከባቢታት በነበረው ደም አፋሳሽ ጦርነት ከወደሙ አካባቢዎች የማይ አባይ ቀበሌ አንዱ ነው። ይህን ችግር የተገነዘቡ ባለሀብቶች ማህበረሰቡን በማስተባበር መንገዱ መሰራት አለበት ብለው አምነው የሰሩት ስራ የሚደነቅ ነው። የአካባቢው ማህበረሰብ ያበረከተው ነፃ ጉልበትና ንብረት ሳይጨምር መንገዱን ለመጠገን ከ1.3 ሚሊዮን ብር በላይ ወጪ መውጣቱም ተመላክቷል። የትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቸኳይ ግብረ መልስ ኮሚቴ ከ10 ሚሊዮን በላይ በጀት በመበጀት የንጹህ መጠጥ ውሃ ጉድጓዶችን የመጠገን ስራ በይፋ መጀመሩን አስታወቀ። ኮሚቴው ጊዜያዊ አስተዳደሩ በሚያስተዳድራቸው ሁሉም ወረዳዎች የተበላሹ ከ500 በላይ የውሃ ጉድጓዶችን ጥገና ለማድረግ በጀት በመመደብ እንቅስቃሴ መጀመሩን ነው የገለጸው። ማዛ መኮንን ተጨማሪ አላት። የትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቸኳይ የድጋፍ ኮሚቴ የትግራይ ጊዜያዊ አስተዳደር በሚያስተዳድራቸው ወረዳዎች በእያንዳንዳቸው 5 የውሃ ጉድጓዶች ጥገና ለማድረግ የያዘውን እቅድ ወደ ተግባር ማስገባቱ አስታውቋል። 10 ሚሊዮን በጀት ሒዝና ዘለና ተንዛሐዝናየን ደግማ ያው ያዝነው በጀት 10 ሚሊዮን ነው። በያዝነው በጀትም 500 የሚሆኑ የውሃ ጉድጓዶችን ለመገንባት ነው። 200 የውሃ ጉድጓዶች ቅድሚያ ተሰጥቷቸው በዚህ ሳምንት በሁሉም ዞኖች የሚገኙ የትግራይ የገጠር ወረዳዎች እየሰራን እንገኛለን። ቀዳማይ ናይ ማቴሪያል በቅድሚያ የውሃ ጉድጓድ ቁሳቁሶችን የማከፋፈል ስራ ነበር የሰራ ነው። በመቀጠል ደግሞ የውሃ ጉድጓዶችን ጥገና እያደረግን እንገኛለን። ይህ ስራ በተለያዩ የትግራይ ገጠር ወረዳዎች እየተከናወነ ያለና በቀጣይም የሚከናወን ስራ ይሆናል። በመንበረ ሰላማ ጥገና ከተደረገላቸው የውሃ ጉድጓዶች በሳምረ ወረዳ ነባር ሐድነት ቀበሌ ልዩ ስሙ ተመጽጻ በሚባል ቦታ የሚገኘው አንዱ ሲሆን የውሃ ጉድጓዱ በአካባቢው ለሚገኙ ከ80 በላይ አባወራዎችን ያገለግል እንደነበርና ባለፉት 2 ዓመታት ግን የውሃ ጉድጓዱ ተበላሽቶ ከጥቅም ውጭ ሆኖ መቆየቱ የአካባቢው ነዋሪዎች ይገልጻሉ። ወሰን የኖረ 2 ዓመት ባለፉት 2 ዓመታት በከፍተኛ ችግር ውስጥ ነበር ያሳለፍ ነው። ለራሳችን የምንጠቀምበት ሆነ ለእንስሳቱ በጉልበታችን እየተሸከምን ረጅም ርቀት በመጓዝ ነበር የምናመጣው እና ከባድ ችግር ውስጥ ነበር። ናማይ ችግር ጸገም አንቶ የውሃ ችግር በአካባቢያችን ከዚህ በፊትም ነበር። ሆኖም በመንግስት የውሃ ጉድጓድ ተቆፍሮልን ነበር። በነበረው ጦርነት ግን ውድመት ደርሶበት አስቸጋሪ ጊዜ ነበር ያሳልፍ ነው። የተበላሹ ጉድጓዶች ጥገና ተደርጎላቸው ወደ ስራ በመግባታቸው ከፍተኛ ደስታ እንደፈጠረላቸውም ነዋሪዎቹ አክለው ገልጸዋል። ከ2 ዓመት ላብዚ ግን መንገድ 3 ሰዓት ላኸድና ባለፉት 2 ዓመታት የሰዓታት መንገድ በመጓዝ ነበር ውሃ የምናመላልሰው። ይህንን ችግራችን በማየት ለተደረገልን ድጋፍ ከፍተኛ ደስታ ፈጥሮልኛል። ህዝቡም ደስ ብሎታል። ትልቅ እረፍትን የተሰማን በበጎ አድራጊ ድርጅቶች በቅርቡ ሌላ ጥገና የተደረገለት የውሃ ጉድጓድ አለ። ይህም ተጨምሮ የህዝብን የውሃ ችግር በበቂ ሁኔታ የሚፈታ ነው። እናመሰግናለን። ናለማዓንቲ ተሐጓስና ወሰን ይሁሉ ሕጉሳት ደስተኛታትና ለተደረገልን ድጋፍ ደስታችን ወሰን የለውም። በጣም ደስተኞች ነን። ካሁን በኋላ የውሃ ችግር አይገጥመንም። እርፍ እንላለን። በነበረው አውዳሚ ጦርነትና ከጦርነቱ በኋላም ከፍተኛ ውድመትና ዝርፊያ የደረሰባቸው የውሃ ጉድጓዶች ጥገና እያደረጉ መሆኑ የገለጹት በመንበረ ሰላማ አስቸኳይ ድጋፍ ኮሚቴ ዋና ጸሐፊ አቡነ አረጋዊ ህብረተሰቡ የሚገለገልባቸው የልማት አውታሮች በአግባቡ ሊጠብቁ እንደሚገባና መንበረ ሰላማም የህብረተሰቡን ችግሮችን ለመፍታት ትኩረት ሰጥቶ እየሰራ መሆኑ አመላክተዋል። ካፍተን 200 ንሰርሕን ዘለና እየተገነቡ ካሉት 200 የውሃ ጉድጓዶች 70 የሚሆኑት ሙሉ ጥገና ነው እየተደረገላቸው ያለው። እነዚህ ጉድጓዶች በጦርነትና ከጦርነቱ በኋላም እንዲወድሙና እንዲዘረፉ ነው የተደረገው። እናም ሁሉም ህብረተሰብ የህዝብ ንብረት የሁሉም መሆኑ ተገንዝቦ ጥበቃ ሊያደርግ ይገባል። እኛም ትኩረት ሰጥተን እንሰራበታለን። የዘላቂ ልማት ፕሮጀክት በትግራይ ቱሪዝም ኢንዱስትሪን ለማልማት የስምምነት ሰነድ ተፈረመ።
ሰነዱ የተፈረመው በትግራይ ባህልና ቱሪዝም ቢሮ መቀሌ ዩኒቨርሲቲና የፈረንሳይ የጥናት ማዕከል መካከል እንደሆነ ተገልጿል። የዘላቂ ልማት ፕሮጀክቱ የትግራይ ባህልና ቱሪዝም ቢሮ ባደረገው ጥረት የቱሪዝም ዘርፉ ለማነቃቃት የሚያስችሉ በቅርሶች አስተዳደርና ልማት በቱሪዝም ኢንዱስትሪው ከፍተኛ አስተዋጽኦ እንዲኖረው ከመቀሌ ዩኒቨርሲቲ ጋር ተናቦ ለመስራት የሚያስችለውን ስምምነት እንደፈረመ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር ገልጸዋል። ፕሮጀክቱ በታሪካዊው የማርያም ናዝረ የቅርስ ማዕከል በማድረግ በቅርብ ጊዜ ውስጥ ወደ ተግባር እንደሚገባም ተመላክቷል። የማይጨው ከተማ ማዘጋጃ ቤት ከ27 ሚሊዮን ብር በላይ በጀት በመመደብ የተፋሰስ ስራዎችን በመስራት ላይ መሆኑን ገለጸ። የማይጨው ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተስፋ ኪሮስ በጎርፍ ምክንያት በመኖሪያ ቤቶች ላይ ሲደርስ የነበረውን ጉዳት በዘላቂነት ለመከላከል የተፋሰስ ስራዎች እየተሳለጡ መሆኑን ተናግረዋል። የማይጨው ከተማ ነዋሪዎች እንደገለጹት በተለይም በክረምት ወቅት ከተራራማ ቦታዎች የሚወርደው ጎርፍ ወደ መኖሪያ ቤታቸው እየገባ የተለያዩ ጉዳቶች ያጋጥሟቸው እንደነበረ አውስተው ይህንን ለመከላከል የከተማ ማዘጋጃ ቤት እየሰራ ያለው ስራ የሚመሰገን ነው ብለዋል። ማዘጋጃ ቤቱ ከተለያዩ አገልግሎት ሰጪ ተቋማት በግብር ያገኘው ከ27 ሚሊዮን ብር በላይ በጀት ተጠቅሞ ግንባታውን እያከናወነ መሆኑንም ኃላፊው አክለዋል። እየተገነባ ያለው የተፋሰስ ስራ 420 ሜትር ሲሆን በዘርፉ ለተደራጁ 5 ማህበራት ስራውን መሰጠቱንም ስራ አስኪያጁ አብራርተዋል ሲል የማይጨው ከተማ ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጿል። በመጨረሻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሁለተኛው ዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ በዩክሬን ለ4 ቀናት የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ አስታወቁ። ዩክሬን በበኩሏ የተኩስ አቁሙ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቃለች። ስለሻጎስ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታወቁም። ክሬምሊን ይፋ ያደረገው ይሄ የተኩስ አቁም የሁለተኛው ዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ ከሐሙስ ሚያዝያ 30 ጧት ጀምሮ እስከ ግንቦት 3 2017 ዓ.ም የሚቆይ ይሆናል ተብሏል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ በምላሹም ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንዲደረግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርተዋል ተብሏል። በቅርቡ የፋሲካ በዓልን ምክንያት በማድረግ ይፋ የተደረገው የተኩስ አቁም ውጊያው እንዲቀንስ ያደረገ ቢሆንም ውጊያ ባለመቆሙ ላለመሳካቱ ሁለቱም ወገኖች እርስ በራሳቸው ይካሰሳሉ ሲልም ቢቢሲ ዘግቧል። ክሬምሊን ሰኞ ዕለት ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብሏል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳዩን እርምጃ መውሰድ እንዳለባት ታምናለች ብሏል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ ካለም የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲልም መግለጫው አስጠንቅቋል። ሩሲያ አሁንም የዩክሬንን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፉ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁ መሆኗን ትገልጻለች በማለትም አስታውቃለች። መግለጫውን ተከትሎ የዩክሬን ውጭ ጉዳይ ሚኒስትር ሲቢሃ ሩሲያ እውነትም ሰላምን የምትፈልግ ከሆነ የተኩስ አቁም ሂደቱ አሁኑኑ ማድረግ አለባት ብለዋል። ለምን እስከ ሚያዝያ 30 ድረስ እንቆያለን ሲሉ የጠየቁት ሚኒስትሩ አሁን ተኩስ የሚቆም ከሆነ ለ30 ቀናት መዝለቅ ከቻለ ለታይታ ሳይሆን እውነት ይሆናል ብለዋል። ሚኒስትሩ በኤክስ ገጻቸው ላይ ባጋሩት መልእክት አገራቸው ለዘላቂና ሙሉ የተኩስ አቁም ዝግጁ መሆኗን ጠቁመዋል። በመሆኑም እኛ ሁሌም የምንጠይቀው ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ነው ብለዋል። የዋይት ሃውስ ፕሬስ ኃላፊ ካሮላይን ሌቪቲ ፕሬዝዳንት ዶናልድ ትራምፕ ቋሚ የሆነ የተኩስ አቁም ማየት እንደሚፈልጉ ገልጸው በሁለቱም ሀገራት መሪዎች ላይ ያላቸው ትዕግስት እየተሟጠጠ ነው ሲሉ ተናግረዋል። ይህ የፑቲን መግለጫ የተሰማው በዩክሬንና
ሩሲያ ጦርነት ውስጥ አሜሪካ በጣም ወሳኝ ሳምንት ስትል በጠራችበት ወቅት ነው። አሜሪካ በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ እያሸማገለች የምትገኝ ሲሆን ዶናልድ ትራምፕ ግን ምንም አይነት ለውጥ የማያዩ ከሆነ ጥረታቸው እንደሚያቋርጡ አስጠንቅቀዋል። ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ መሆኑን ገልጸዋል ተብሏል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ክፍሎች ጋር መልካም ቆይታ ይሆንላችሁ።